ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ዕርፍነትም ልቡናዬን ረሰው። ነገ እንለወጣለን። ሰላም እንዴት ናችሁ? ለዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። አራት ናቸው የንስሐ መግቢያ መንገዶች። አንደኛ ቃል በቃል ገጽ በገጽ ቀርባችሁ ይሄን አድርጌያለሁ ቅጣት መቀበል። ሁለት በወረቀት ጽፎ መስጠት። ውዳሴ ማርያም፣ ሰኞ ውዳሴ ማርያም እንድምታ ላይ ያቺ ሴት የታደለች ጽፋ ኃጢአቷን አባቴ እንዳልሰጠው አፈረች። አባቴ ይፋቅልሽ በለኝ። ገለጥ ስታደርገው አንድ ቀርታለች። አባቴ ያቸው የፈራኋት አላሳርፍ ያለችኝ ህሊናዬን የምትጎስብ ስወጣ ስገባ የምታቃጥለኝ ቀርታ ለእኔ አይቻለኝም ሂጂ አላት። ተዋህዶ ልጆች ስትመጣ ስትሄድ የአባቶቻችንን ፈሊጥ ይሁት ስትሄድ ውሃ ይጠማታል፣ ያልባታል መንገድ 2 ሰዓት ቢፈጅ 4 ሰዓት ደርሶ መልስ 2 ቀን ቢፈጅ 4 ቀን በፈሊጥ እግዚአብሔር ይቅር እንድላት። በይ ስትመለሺ ሞቶ ታገኘዋለች ሳትጠራጠሪ አስከሬኑ ላይ ጣላት። እስከዚህ ድረስ ነው የአባቶቻችን ስልጣን። የተዋህዶ ልጆች አረ እነዚህን አባቶች እንጠቀምባቸው። ካህናትን እኮ የሾመ እግዚአብሔር ነው። ስልጣን ድው ይፈውሱ፣ ለምጽ አንጹ፣ ሙት አንሱ፣ በከንቱ ተቀበላችሁ በከንቱ ስጡ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ ወደ ዓለም ሁሉ ሂዱ እኮ ነው ያለው። እንዴት ያለ ሹመት ነው! ድው መፈወስ፣ ሙት ማንሳት። ክቡራን እኮ ናቸው ካህናት አባቶቻችን እኮ ከባዶች ናቸው እኮ። አንደበታችሁ ቢፈራ ጽፋችሁ ድርጊቷን ብቻ ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ አመንዝሬያለሁ፣ ዘፍኛለሁ፣ ድርጊቷን ብቻ። አይ እንደው ከዕለታት አንድ ቀን እንደው ገንዘብ ከኪስ ያጣሁና ቤትም እንጀራ የለም እንደው ራበኝና ሰረኩ። ምን ያደርጋል ይሁሉ አተተ ምን ይሰራል ይሁሉ መቀባጠር። ሰውየው ፍርድ ቤት ሄዶ ለምን ገደልከው? ያለታ ጫት እንበላ ነበር፣ መጠጥ ጠጥተናል፣ ሞቅ ብሎኛል። ሰውየው ምን እየጨመረ ነው በላው ላይ? በገዛፉ ወንጀል እየጨመረ ሞቅ ብሎኛል፣ ከዚያ በኋላ ገደልኩት። ዳኛው የሚጠብቀው ምን የምትለው ቃል ይሄ ሁሉ አያስፈልግም። ዋሻው ገደልኩ፣ ሰረኩ፣ በቃ። ሶስተኛ የምትወዱት ባልንጀራ ወይስ ባላጋራ ነው? ስምንተኛው ጓደኛ ወይስ ጉደኛ አለ? ባልንጀራ የምትወዱት ባልንጀራ ካለ ወይም ጓደኛዬ ነው የሚባለው። ጓደኛ ጓዳ ውስጥ ያለ ምስጢር፣ ቅቤው፣ ሽሮ፣ ጩኮ፣ አቤት ዳቦ፣ ውርጎ ወይ እና ወይዘሮ ስንዱንን ከሌለሽ የቀመሙት ድቁሱ ሚጥሚጣው ኧረ ስንቱ ጓደኛዬ፣ ምስጢሬ፣ ገበናዬ ማለት ነው። እውነት ጓደኛ ካለ እናት ልጅ ይኸውልህ ነፍስ አባቴ መምህሬ ገሌ ናቸው ስሜን እንዳትነግር ግን የነፍስ ልጅ ሆኖ በላቸው። እርሶን ለማየት ፈርቶ አብሮ ስለኖረ አቤት ይህን ኃጢአት እንዴት ይሰራል ብለው ይታዘቡኛል ብሎ እኔን ልኮኛል። ግን እንዲህ የምትልኩት ወንደኛ አለ? ገና አንድ ነገር የጓዴ ትናንትና አንድ ሚስጥር ልንገርህ፣ ገና ሚስጥር ነው ሲለው እዚህ ጋር ይሸቀሽቃል፣ ይወጋዋል። አውራ ይለዋል። ገና ሳይጨርስ የእናቴ ልጅ እውነተኛ ጓደኛ ካለህ ይኸውልህ ይህን ሰርቻለሁ ጻፍና ስጠው። አባቴ ልጅ ሆነው ይኸው ኃጢአቴን ተቀበልልኝ ብለዋል ብሎ ያ ወረቀቱን ይሰጣል፣ ወይ በቃል አስጠንቶ ይልከዋል። እግራቸው ስር ድፍት ብሎ ቅጣቱን ተቀብሎለት ይመጣል። እግዚአብሔር ይፍታህ ብለዋል ሲሉኝ አቤት አባቴ ይፍቱኝ። ያ ተራራ የማይከልለው ደመና የማይገርደው አምላክ እዛ ሆኖ ይፍቱ ሲል እሱ እስከሚመለስ ድረስ በግንባሩ ተደፍቶ ተንበርክኮ ነው የሚጠብቀው። እዛ እግዚአብሔር ይፍታህ ሲሉ ከራስ ጠጉር እስከ እግር ጥፍሩ የያዘው አስሮት የነበረ የኃጢአት ሰንሰለት አብሎ ይወርድለታል። ከዚያ በኋላ ቅጣቱን በደንብ ተረድቶ ይዞለት ይመጣል፣ ይጨርሳል፣ ያጭቃል። ሶስተኛው የማይታወቅበት ደብር ሄደህ ሸምገል ያሉ ካህን በመድኃኔዓለም በመብርሃን አባቴ አይለፉኝ፣ ይገላግሉኝ፣ በኃጢአት ታስሬ መጥቻለሁ፣ ይፍቱኝ። ይኸው የሰራሁት ኃጢአት
ብትፈልግ ጽፈህ ብትፈልግ በቃልህ ተረስቶ እንዳይቆጭህ ተምረሃል። ጽፈህ ብትሄድ ጥሩ ነው። ከመመላለስ ጻፍ አድርገህ ውዳሴ ማርያም ውስጥ እዛች ጸሎት ውስጥ አድርገህ አየው አባቴ ገላግሉኝ። ያውቃሉ አባቶቻችን የተዋሉት። ያዕቆብ ስንት ምዕራፍ ነው? 5 ምዕራፍ መሰለኝ። ያዕቆብ ለወንድምህ ኃጢአትን ለምትወደው ባልንጀራህ ንገር ይላል። ሌላው የማታውቅበት ደብር ሄደህ በቀጥታ ተቀብለህ ከፈለጉ ብለህ አባት ከሆኑ እንዳትረሳው፣ በዛ ያለ ኃጢአት ሰርት ከሆነ የሰጡት እንዳይጠፋበት ያችን ጽፈው ይኸው ለንስሐ አባት ወስደህ ስጣቸው፣ ይሄንን እንድትፈጽም ይላሉ። ሄዶ አባቱ ጋር መጡ። ይኸውልዎት ጉዴ ብዙ ነበር፣ እርሶን ለመናገር ይታዘቡኛል ብዬ ፈርቼ የማያውቁበት ገዳም ሄጄ ኃጢአቴን ጨርሼ መጣሁ። የተሰጠኝ ቅጣት ነበብ ያደርገውና አለዚያም በቃሉ ይሄን አንጾም ብለውኛል ይላል። ይቀበላል። እሳቸውም እግዚአብሔር ይፍታ እንኳን ገላገለህ ልጄ በርታ ይሉታል። ባገኙት ቁጥር የደረስክ ስግደቱን እየሰገድክ ነው፣ ምጽዋቱንስ ጾሙንስ ይጠይቁታል። ይከታተሉት። ሲጨርስ ወዲያ ወደ ስጋው ደግሞ ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምርት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሳህን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት ማሞክረት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክምህ ይችላል። ሕይወትን ሙሉ ለሕይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም።
ድኛለሁ አይደል ብለህ የምትኖረው አይደል። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን አንዳንድ ሰው እስከ 3 ሰዓት፣ አንዳንድ ሰው እስከ 6 ሰዓት፣ አንዳንዱ እስከ 9 ሰዓት ነው መጾመው ይላል። አንዳንዱም የለም እስከ ምሽቱ 1 ሰዓት ነው መጾም ያለበት ይላል። እና በዚህ ዳላማ ውስጥ ይገባሉ ምዕመናን። እኔ እንደ አቅሜ ነው መጾመው ብሎ አንዳንዱ እስከ 5 ይጾማል፣ አንዳንዱ ደግሞ እስከ 7 ሰዓት ላይ ይመገባል፣ 9 ሰዓት ላይ። የቱ ነው ትክክል ብለው ምዕመናን ይጨነቃሉ። አጽዋማትን በተመለከተ በተለይ አብይ ጾም ላይ ፍትሐ ነገሥቱ ያስቀምጣል። በሳምንት ከፋፍሎ ሰዓቶቹን ያስቀምጣቸዋል። ግን እንደ አጠቃላይ ለማስቀመጥ በነገራችን ላይ ይሄ ነው ቀኖና የሚባለው ስርዓት የሚባለው። ቅዱስ ሲኖዶስ እነዚህን ነገሮች እያየ እንዳየሩ ጠባይ፣ እንደ ሀገሩ ኑሮ ቅዳሴውንና ጾሙን ይወስናል። ለምሳሌ እዚህ ጎረቤታችን ጅቡቲ እኔም በአገልግሎት አይቼዋለሁ። የከሰዓት ቅዳሴ የሚገባው ማለት ነው። እኛ አሁን የከሰዓት ቅዳሴ ስንት ሰዓት ነው የሚገባው? 6 ሰዓት ቢያንስ ማለት ነው። 6 ሰዓት ወይም ሩብ ጉዳይ ለ7 ይገባል፣ 9 ሰዓት ይወጣል። ጅቡቲ ግን የሙቀቱ ሁኔታ ከባድ ስለሆነ ጠዋት 3 ሰዓት ይገባና 6 ሰዓት ነው ቅዳሴ የሚወጣው። ይሄ በቅዱስ ሲኖዶስ ተወስኖ ነው። አብይ ጾም እዛ ነበር ያሳለፍኩት በአንድ ወቅትና በጣም ከባድ ነው። መንግስትም በዛ ሰዓት ስራ አይሰራም። ከሰዓት በኋላ ተማሪዎችም የሚለቀቁበት ነው። ስለዚህ 3 ሰዓት ቅዳሴ ይገባል፣ 6 ሰዓት ይወጣል። የጅቡቲ ምዕመናን ጾሙን የሚጾሙት እስከ 6 ሰዓት ነው ማለት ነው፣ ከቅዳሴ ውጪ ማለት ነው። እና ሰዓት የሚያምታታን ሰዎች 6 ሰዓት፣ 12 ሰዓት፣ 1 ሰዓት የምንል ሰዎች የትሩፋት ስራ መስራት እንችላለን። ማዕከላዊው አጥቢያችን ላይ ቅዳሴ ተገብቶ የሚወጣበት ሰዓት የኛ የጾም መፍቻ ሰዓት ነው ማለት ነው። ለምሳሌ ቅዳሴ 8 ሰዓት ከሆነ የሚወጡት በቃ 8 ሰዓት ጾማችንን እንድንፈታ ተፈቅዷል ማለት ነው። ቅዳሴ የሚወጣው 9 ሰዓት ከሆነ 9 ሰዓት ነው እዛ አጥቢያ ሰዎች ጾማቸውን የሚፈቱት ማለት ነው። ስለዚህ ቅዳሴ ሲወጣ መመገብ እንችላለን፣ ሰዓቱ ማዕከላዊ። ከዛ ውጪ እንቆይ ካልን ችግር የለውም። መጽሐፍ ቅዱስ ፍትሐ ነገሥት ይህን በተመለከተ በአንቀጽ 15 ላይ ቢቻላችሁ ከዚህ አብዝታችሁ ጾሙ ይላል። ከቻላችሁ ችግር የለውም። እስከ 8 ከሆነ ቅዳሴ የሚወጣው እስከ 9 እስከ 11 እስከ 12 መጾም ይቻላል። ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንላለን። እንቁላል አንበላም፣ ስጋ አንበላም፣ ወተት አንጠጣም። ፕሮቲን ነገር አይደል? ባጠቃላይ ወተት አንጠጣም። ፕሮቲን ካልን ባቄላ እንበላለን አይደል? ይኸውልሽ አሁን ብዙ ሰው እንደዛ ይመስለዋል። ኃይል ከሚሰጥ ምግብ ይላል። የሚገርም ነገር ልንገርሽ ትዕግስቴ። እሺ እነዚህን ምግቦች የማንበላበት ምክንያት በሴክሹዋል ሪሌሽንሺፕ በወንድና በሴት የግብር ግንኙነት የመጡትን ነው የማንበላ የምንጾመው። በግብር ለምሳሌ እንቁላል የወንድ ዶሮና የሴት ዶሮ ግንኙነት ነው። ትክክል። በግ ብንበላ የወንድ በግና የሴት በግ ግንኙነት የፈጠረው ነው፣ ውጤት ነው። በሬም እንደዛው ነው። ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናቆመው። የፕሮቲን ምግቦች እንደዚህ የምንላቸው አስተማሪው ሲያስተምር የማዳበሪያ ነው። ሚስጥራዊ ነገር ግን በግብር ግንኙነት የመጡትን እነዛ እናቆማለን። ለምሳሌ ማር እንዴት ትበላላችሁ? አንድ እህቴም ጠይቃኝ ነበረ። አንድ ነጭ ነውና ጠይቋት ነው ወተት አሳጠጡ እንዴት ማር ስትበላላችሁ? ማር ማለት በጣም እንትን አለ ማለት ማር እኛ የምንለው ምንድነው? ንብ በድምጽ ነው። ሩካቤው ግንኙነት የለውም። የነሱ በድምጽ ነው ማር የሚመጣው። ስለዚህ ከዚህ የተነሳ ነው እህሎችን አታክልት ነገሮችን የምንመገብበት ምክንያት ራሱ እስከዚህ ደረጃ ድረስ ያሉ ናቸውና በጣም ወሳኙ ነገር ምንድነው መሰለሽ? ከህግ ሁሉ ከትእዛዝ ሁሉ የመጀመሪያ ጾም ነው። ከ10ቱ ትእዛዛትም በፊት የተነገረው ገነት ውስጥ ገና እያለን ጾም ነው። አትብላ አትብሊ። የጾም እኮ ትእዛዝ ነው። ዛፉ ብዙ ሰው ምን ይመስለዋል? ዛፉ እንትን ያለው ይመስለዋል፣ መርዝ ያለው ይመስለዋል። በፍጹም እግዚአብሔር መርዝ ያደረገውና የፈጠረው ፍጥረት የለም። ምንድነው ችግሩ? ትእዛዝ ማፍረስና ትእዛዝ መጠበቅ ነው። እና የሞትን ዛፍ ቀጥፎ በላ ብለን ስንሰማ ዛፊቱ የሞት የምትመስለዋለች አይደለም። ትእዛዝ የማፍረስና ያለ ማፍረስ ነው። ስለዚህ የጾም ትእዛዝን ያፈረሱት ዮሐንስ አፈወርቅ ታላቅ ቅዱስ አባት ነው። ምን ይላል? የጾም መድኃኒትነት ገና ሳንወድቅ በገነት ውስጥ ከታዘዘልን
ወድቀን ሳለንማ ይሄ መድኃኒት እንዴት አያስፈልገን ይላል። ትልቅ አባባል ነው በጣም። በሌላ ስፍራ እዛ እንትኔ ላይ በደንብ ጠቅሼዋለሁኝና ለምሳሌ ወፍ የሚበረው 2 ክንፍ ሲኖረው ነው። አውሮፕላን ሞዲፋይ የሚደረገው ከወፎች ነው። 2 ክንፍ ይኖረዋል፣ ይበራል። 2 ክንፍ በጣም የተሰጡት ለሰው እንዲበር ጾምና ጸሎት ናቸው። በእነዚህ በ2 ክንፍ ወደ ሰማይ መውጣት ይቻላል። በጾምና በጸሎት ለሰው የተሰጡ ናቸው። ስንጾም ቅድም እንዳልኩት በኦርቶዶክስ ክርስትና እምነታችን ወደ ማን እንደምንልከው እናውቃለን። ስንጸልይ ወደ ማን ነው? አድራሻው የት ነው? አድራሻው የት ነው? አድራሻው የሚሄደው ወደ ማን ነው? አድራሻው እና ፖስታችን ወዴት ነው የሚሄደው? ስንጽፍ አድራሻ ያስፈልገዋል። አንድ ደብዳቤ ለመላክ ወዴት ነው የሚሄደው? እኔና አንቺ ስንነጋገር አሁን በዚህ መርሃ ግብር ላይ የሚመለከቱን ሰዎች አድራሻዎቻችን ናቸው። ወደ እነሱ ቃላችንን እያሸጋገር ነው፣ እነሱ ደግሞ ወደ ላይ ያሸጋግራሉ። አድራሻ አለው ሁሉ ነገር። ስለዚህ የጾምና የጸሎት ጉዳይ ከዛ ጀምሮ የታዘዘ ስለሆነ ጾም ምንድነው ለሚለው መልአክ መሆን ማለት ነው። መልአክትን መሆን ማለት አይበሉም አይጠጡም፣ ምስጋና ነው። በዛይ ሰዓት መልአክ ሆነሽ ነው የምትቀመጪው። በዛይ ሰዓት ውስጥ ያቺ ሰዓት መልአክ የምትሆኝበት የወደፊቱን የምታስቢው አትበይም። ወደ እግዚአብሔር መንግስት ስትሄጂ ምስጋና ብቻ ነው በቃ። እዚህ ምድር ላይም እኮ ሳይበሉ የሚኖሩ ሰዎች አሉ። ቅድም ለምሳሌ ያነሳ ነው አይን ጾም፣ ጆሮ ጾም፣ አፍ ጾም ገዳማውያን ናቸው የሚችሉት ብለሽ ነበረ እና በገዳም የሚኖሩ አባቶች ካሉ እነሱ ናቸው። እኛ እንሞክራለን። ጦር ሜዳ እየተዋጋ አንድ ሰው ቢቆስል ማይፈርድበታል? ዝም ብሎ ሄዶ ግን እጁን ቢሰጥስ ቢማረክ አይፈረድበትም? ዝም ብሎ ሄዶ ሳይዋጋ እጁን ቢሰጥ ይፈረዳል። ልክ አይደለም። እንደውም ክስ አለ በጦር ኃይሎች እኮ ፍርድ ቤት ዝም ብሎ ቢማረክ ማለት ነው። እየተዋጋ ግን ቢቆስል ጀግና ይባላል። ስለዚህ አሁን እናንተ ጀግና ናችሁ፣ እየጾማችሁ እየጸለያችሁ ብትወድቁ ብትነሱ ጀግንነት ነው። እጅ አለመስጠት ነው። መጾም ያስፈልጋል፣ መጸለይ ያስፈልጋል፣ መስገድ ያስፈልጋል። እና ሳይንሱ ራሱ አሁን ጥቅም አለው ብሎ ደረጃዎች ያስቀመጠ። ቤት ውስጥ የምታነብ ከሆነ ድምፅህን እያሰማ ለማንበብ መሞከር፣ እሱ በጣም በልብ እንዲቀር ኢንትረስቲንግ እንዲሆን ከዛ ቃል እግዚአብሔር የተነሳ አጋንንት እንዲርቁ ቅዱሳን እንዲቀርቡ ይሆንልሃል ማለትና ጮክ ብሎ ማንበብ። እንግዲህ ክርስቶስ በነበረበት ዘመን አይሁዶችም ምኖችም ይነበብ የነበረው ጮክ ብሎ ነው። ማንም በለሆሳስ አያነብም ነበር። ምክንያቱም ወደ ልብህ የመግባት እድሉ ሰፊ ስለሆነ ዝም ብለህ ስታነብ ሐሳብ የመበታተኑ ምን ማለቱ በጣም ብዙ ትልቅ ፕሮባቢሊቲ ይኖራል። ስለዚህ ጮክ ብሎ ማንበብ መልመድ ያስፈልጋል። አንዱ ልምድ ነው ለከፈለክ ማለት ነው። ሌላኛው ቅድም እንዳልኩ ከመዝሙራትና ከወንጌል መጀመር ልምድ እንዲሆን ከምን መጽሐፍ ምሳሌ ከጥበብ መጽሐፍት መጀመር አስፈላጊ ነው። ቅልል ባለው መንገድ መጀመር አስፈላጊ ነው። ሌላኛው አዋልድ መጽሐፍትን ቀድሞ ማንበብ። በዚህ በደንብ ኢንትረስቲንግ የሆኑ ዛሬ ቤተክርስቲያን ጥሩ ደራሲዎች አፍርታለች። ጥሩ ለምዕመናን የሚሆን መጽሐፍ እያሳተሙ ያሉ የቤተክርስቲያን መምህራኖች አሉ። የእነሱን መጽሐፍትን ማንበብ በዛ ውስጥ ብዙ የመጽሐፍ ቅዱስ ዕውቀት ታገኛለህ። ያን ጊዜ ነው ኢንስፓየር የሚያደርግህ ይመጣል። መጽሐፍ ቅዱስ እንድታነብ እንዲገፋፋ ያደርጋልና እንዳለ ቤተ መጽሐፍቱን የሞሉ ዛሬ ያልተሸጠላቸው እውነት ትልቅ ሀብት የያዙ መንፈሳዊ መጽሐፍቶች አሉ እና ፊክሽን ምናምን እያነበብን ከምንጃጀብ እንደ መንፈሳዊ መጽሐፍትን ማንበብ ብንጀምር ጥሩ ነው። አዋልድ መጽሐፍት ማንበብ መልመድ። ሌላኛው ትርጓሜ መጽሐፍትን የትርጓሜ ወንጌልን መጽሐፍ አጠገብ አድርገህ መጽሐፍ ቅዱስን ማንበብ መልመድ ያስፈልጋል። ይሄ ባሰ በጣም ኢንትረስቲንግ ያደርጋል። አንዷ መስመር ምን ያህል ብዙ ሀተታና ታሪክ እንዳለው ይገባል። ስለዚህ በጣም እንደው ትርጓሜ መጽሐፍ እንኳን ባይኖርህ ምን ያህል የረቀቀና ብዙ ትርጉም ሊኖረው እንደሚገባ እየገባ ከጥቅሱ ጀርባ ከአንዱ መስመር ጀርባ ብዙ ታሪክ እንዳለ እየገባ ታነባለና መጽሐፍ ቅዱስ በጣም ኢንትረስቲንግ ነው። በጣም ቁጭ ብለህ የሆነ ፈረንጅ የደረሰውን ሲሪየስ 8 ሲዝን 52 ኤፒሶድ ያለውን ሲሪየስ ከምጨርስ እውነተኛ ታሪክ ፊልም እንኳን ማለት ከፊልም የባሰ የሚመስል አስደናቂ ታሪክ ያለበት መጽሐፍ ቅዱስ ብታነብ ጥሩ ነው። በጣም ብዙ ሰው ትላልቅ መጽሐፍ ይዞ ሲያነብ ቮሊዩም ያላቸው 4-5 ቮሊዩም ያላቸው መጽሐፎች እንግሊዘኛ መጽሐፎች ያለ ቋንቋ ያልሆነ መጽሐፍ ራሱ ሲጨርስ ልብ ወለድ ሲያለቅሱ ምን ሲሉ ያው ሶሻል ሚዲያ ላይ ታያለህ። ቁጭ ብለን መጽሐፍ ለ6 ነው ለ8 ሰዓት የሚጨርሶች አሉ። ይሄንን ኃይላችን ይሄንን የማንበብ ፍቅራችን መጽሐፍ ቅዱስ ብንጠቀመው ኮምፕሊትሊ ቀይሮ የእግዚአብሔር ሰው እንደሚያደርገን እንዳትጠራጠሩና አዋልድ መጽሐፍትን ማንበብ አብሮ ትርጓሜ መጽሐፍትን አብሮ ማንበብ ያስፈልጋል። ሌላው የቅዱሳን ሕይወት ገድላት፣ ድርሳናትን ማንበብ
በተለይ ደግሞ ስንክሳር ማንበብ ያስፈልጋል። ስንክሳር የየዕለቱን ስንክሳር የቅዱሳን ሕይወትን ማወቅ ማሰብ ያስፈልጋል። ይህንን ማድረግ መጽሐፍ ቅዱስ በደንብ ልምድ እንድናደርግ እንድንወደው በየቀኑ ሱስን ይዘን ያደርጋል እና ከምንም በላይ ደግሞ ጸሎትም ነው። መጽሐፍ ቅዱስ ጸሎት ነው፣ ማንበብ ጸሎት ነውና የእግዚአብሔር ላንተ የላከልህ ደብዳቤ ላንተ የላከልህ የጥያቄዎች መልስ የሚገኘው መጽሐፍ ቅዱስ እንደሆነ ውስጥ አምነህ ማንበብ መጀመር አለብህ። ከዛ አንፃር ቢታይ በደንብ ልምድ የማድረግ አቅም ይኖረናል። ቤተክርስቲያን ይሉ ማስቀደስ መልእክታቱ መስማት የሐዋርያ ግብረ ሐዋርያት በቅዳሴ ላይ ወንጌል ሁሉም ይነበባል። ያን ማድረግ እና መጨረሻው ሬኮመንድ የማደርገው ደግሞ መጽሐፈ ግጻዊ ነው። ግጻዊ በአመት መቼ ምን ምዕራፍ ማንበብ እንዳለብህ መዝሙር እንዳለብህ ከመልእክት ማንበብ እንዳለብህ ይነግራል። በሱ መመሪያ ከምን ልጀምር ከምትል ሁሉንም በየቀኑ ዛሬ መነበብ ያለበት ወንጌል ይታወቃል። እኛ ቤተክርስቲያን እንደዚህ ጥንቅቅ ያለች ቤተክርስቲያን ናት። ስለዚህ ግጻዊን ገዝተን ቤታችን አስቀምጠን በግጻዊ መሰረት መጽሐፍ ቅዱስን ማንበብ መጀመርም እንችላለን። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህፃናቶች እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው መሰረታዊ መርህ በሆድ አምላኪነት ተተክቷል። የኢትዮጵያ ሚዲያ ካውንስል አመራር ሳይቀር በዚህ ጉዞ ውስጥ መሳተፋቸውን አጣሪውን በራሱ ታጠረ የሚያሰኝ ነው። ሚዲያን የሚቆጣጠሩና ስነ ምግባር የሚያስከብሩ ተቋማት ራሳቸውን የጥቅም ግጭት ውስጥ ሲዘፍቁ በሀገሪቱ ጋዜጠኝነት ላይ ተስፋ መቁረጥን ይፈጥራል። ታዲያ ይህ የሚያሳየው ችግሩ የግለሰቦቹ ብቻ ሳይሆን ስርዓቱ መሆኑ ነው። በኬንያ በደቡብ አፍሪካና በሞሮኮ የታየ ተቃውሞ ድምጽ በኢትዮጵያ ለመታየቱ እጅግ አሳሳቢ ነው። የኢትዮጵያ ጋዜጠኞች ከሙያ ባልደረቦቻቸው የሚሰነዘርባቸውን ወቀሳ አለማፍራታቸው በኢትዮጵያ ሚዲያ ማህበረሰብ ውስጥ የሙያ ክብር ምን ያህል እንደረከሰ ያሳያል። ሌሎች አፍሪካውያን ለእውነት ሲቆሙ የኛዎቹ ለእፍረት መቆማቸው ሀገራዊ ውርደት ነው። መረጃን ማዛባት ወይም እውነትን መደበቅ ልክ እንደ ጦር መሳሪያ ሰዎችን ይገላል። ጋዜጠኞቹ የሰሩት ዘገባ የእስራኤልን የጦር ወንጀል ራስን የመከላከል እርምጃን አድርጎ ማቅረቡ እነሱንም የዘር ፍጅቱ አጃቢ ያደርጋቸዋል። ታዲያ ይህም በታሪክ ፊት ተጠያቂ የሚያደርግ ከባድ የታሪክ ጠባሳ ነው። ገለጻ እንደሚያሳየው የኢትዮጵያ ሚዲያ ምን ያህል ለውጭ ተጽዕኖ ተጋላጭ መሆኑንና የሙያ ነፃነቱን እንደሸጠ ነው። ጋዜጠኛ ዮናስ ከበደ ከ60 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያውን ስነ ምግባሩን ጥሶ የህፃናቱን ሞት የሚያሳይ ስራ ነው የሰራው። በኢቢኤስ ቴሌቪዥን ፕሮግራም መሪነት እየሰራ የሚገኘው ዮናስ ከበደ ለይምሰል የድሬ ልጅ ነኝ በሙስሊም ተከብቤ ነው ያደግኩት ምናምን የሚሉ ማታለያዎችን እየተናገረ ብዙዎችን ሸውዷል። በጣም ማፈሪያዎች ናችሁ። እንደ ሀገር ነው ያፈርንባችሁ። ቪዲዮን አይተን ተመልሰናል። በቪዲዮ እንደተማማርንበት አልጠራጠርም። ማንኛውም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።